በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ቅዱስ ገብርኤል ዘወርሃ ነሐሴ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በአንድነት ላይ ሦስትነት በሦስትነት ላይ አንድነት መላእክትን ምስጋና ምድራዊ ሰውንም እህልን የሚመግብ ለእንስሳት ምስጋናን ለአራዊት ሳርን ለአዋፋትና ለትላትል እሳርን የሚመግብ እኛ ዘንድ ለእርሱ ምስጋና ሊያቀርቡለት የሚገባው እኛንም ከእርሱ ዘንድ ከጥፋት አድነን ብሎ መለመን የሚገባን በነሐሴ 19 ቀን የሚነገር የሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው እንላለን። ጸሎትና በረከቱ አማላጅነቱ በሁላችን የክርስቲያን ወገኖች ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። ከአይሁድ ወገን ኢያቄም የሚባል አንድ ሰው ነበረ። ከአሮን ልጆች ወገን ሐና የምትባል ሚስት ያገባ። ሁለቱም ደጋግ እግዚአብሔርን የሚፈሩ ነበሩ። እርሱን በፍጹም ልባቸው ይወዱት ነበረ። እግዚአብሔር አምላክህን በፍጹም ልብ በፍጹም ሐሳብ ቃል ውደደው ብላ ኦሪት እንደምትናገር ከዚህም ቀጥላ ባልንጀራህን እንደራስህ ውደድ ትላለች። ዳግመኛ ይህንን ትእዛዝ አስተውለው ባልንጀራቸውን እንደራሳቸው ወደዱ። ነገር ግን ልጅ ባለመኖራቸው ያዝኑ ነበረ። የእስራኤል ወገኖች ልጅ የሌላቸውን ይነቅፉት ነበርና ብዙ ተባዝሁ ምድርን ሙሏት ያለውን የእግዚአብሔር በረከት ያጣነው እያሉ ይነቅፉት ነበርና እያዘኑም ብዙ ዓመት ኖሩ። ፈጽመው አረጁ። ለሚስቱም 60 ዓመት ሞላት። አንድ ቀን በአይሁድ በዓል ጊዜ ከእስራኤል ወገን ሮቤል የሚባል ሰው መጥቶ ኢያቄምን ልጅ ያልወለድክ አንተ መሥዋዕት ልታቀርብ አይገባህም አለው። ኢያቄም ይህንን ነገር በሰማ ጊዜ አዘነ። ሲያስብም እንዲህ አለ፣ የእስራኤል ልጆች ሁሉ ልጆች አላቸው፣ እኔ ግን ልጅ የለኝም። ኢያቄም ግን ሮቤል የነገረውን ለሚስቱ አልነገራትም። ወደ በረሃ ሂዶ ወደ እግዚአብሔር ጸለየ። 40 መዓልትና 40 ሌሊት እየጾመ ጸለየ። በሐሳቡ እንዲህ አለ፣ እግዚአብሔር የለመንኩትን እስከሚሰጠኝ ድረስ እህል አልቀምስም። ጸሎቴ መብሌና መጠጤ ይሁነኝ። ሚስቱ ልጅ ይሰጣት ዘንድ ወደ እግዚአብሔር ታለቅስ ታመለክት ዘንድ ጀመረች። ቀኑ 9 ሰዓት በሆነ ጊዜ ጸሎት ለማድረግ ወደ ቤተ ክርስቲያን ሄደች። ስትሄድም ረዥም እንጨትና በውስጡ ወፎች ከግልገሎቻቸው ጋር ጭው ሲሉ አየች። ሐና ማለች፣ እግዚአብሔር የባረካቸውና ፈጽሞ ያበዛቸው ናቸው፣ እኔንም ልመናዬን ስማ። እንዲህ እያለ ታለቅስ ጀመረ። ወዮልኝ፣ በማን እመሰላለሁ? በብቸኛ ወፍ ነውን? ለወፎችማ ልጆች አሏቸው። በእንስሳት ነውን? በአራዊት የሚመሰሉ ለእነሱም ልጆች አላቸው። ወይስ በምድር እመሰላለሁ? ለምድርም ፍሬ አላት። እንዲህ እያለች ሕሊናውን ሰቅላ ሳለ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወረደ። ከፊቷ ቆመና እንዲህ አላት፣ እግዚአብሔር ጸሎትሽን ሰምቷልና አንቺ ትጸንሻለሽ። ጌታዬ አምላኬ ልጅ ከሰጠኝስ በሕይወት በምኖርበት ዘመን ሁሉ ለቤተ ክርስቲያን እሰጣለሁ፣ ይኸውም ቤተ መቅደስ ነው። ከዚህ በኋላ መልአኩ እንዲህ አላት፣ ባልሽ ኢያቄም አሁን ከበረሃ በጊዜ ይመለሳል። እሱን ወስደሽ ተመገቢው። የእግዚአብሔር መልአክ ቅዱስ ገብርኤል ወደ ቅዱስ ኢያቄም ሄደ፣ እንዲህም አለው፣ እግዚአብሔር ልመናህን ጸሎትህን ሰምቶሃል። ሚስትህ ሐናም ጸንሳለች። ኢያቄምም ይህንን ነገር በሰማ ጊዜ ታላቅ ደስታ ተሰማው፣ እግዚአብሔርም አመሰገነው። የመንጋውን ጠባቂዎችም ጠራቸው። ለአምላኬ ለእግዚአብሔር የማቀርበው 2 ጠቦቶችን በጎች አምጡልኝ አላቸው። ኢያቄምም የመንጋውንም ጠባቂዎች አስከትሎ ወጣ። ሐናም በበሩ ፊት ለፊት ተነስታ ቆመች። ባየችውም ጊዜ አንገቱን አንቃ ያዘችው። እግዚአብሔር እንዳዘነልኝ ይቅር እንዳለኝ አወክ አለችው። ታላቅ መባረክንም እንደባረከኝ ከዛሬ ጀምሮ እኔ መካኒቱ መካን አይደለሁም፣ ልጅ የሌላትም ጸነሰች አለችው። ኢያቄምም ከቤቱ ከገባ በኋላ አንድ ቀን ዕረፍት አደረገ። በነጋውም ተነሳና መሥዋዕት ይዞ ሲሄድ በልቡ እንዲህ ብሎ አሰበ፣ እግዚአብሔር መሥዋዕቴን ከተቀበለልኝ ፊቴ በቤተ መቅደስ ውስጥ ባለው አክሊል ይታያል። በመሥዋዕት ላይ የሚቀመጥ አክሊል በቤተ እግዚአብሔር ነበረና ከእስራኤል ልጆች ወገን እያንዳንዱ መሥዋዕት ቁርባን ባቀረቡ ጊዜ እግዚአብሔር መሥዋዕቱን የተቀበለለት እንደሆነ እንደ መስታወት ሆኖ በአክሊሉ ይታይ ነበረና፣ መሥዋዕቱን ካልተቀበለለት ግን ፊቱ በአክሊሉ ውስጥ አይታይም ነበረ። ኢያቄም መሥዋዕት ባቀረበ ጊዜ እንደ መስታወት ሆኖ ፊቱ በአክሊሉ ውስጥ አየው። እሱም እግዚአብሔር እንደማረኝ ጸሎቴንም እንደሰማኝ አወቅኩ፣ ልመናዬም እንደተቀበለ ልጅም እንደሰጠኝ አውቃለሁ አለ።
ከዚህም በኋላ ኢያቄም ከእግዚአብሔር ቤተ መቅደስ ተመልሶ አምላኩን እግዚአብሔርን እያመሰገነ በደስታ በክብር ወደ ቤቱ ገባ። ከዚህም በኋላ ሐና ጸነሰች። 6 ወርም በሆናት ጊዜ መጽነሷ ታወቀና ዘመዶቿ ሊጠይቋት መጡ። ከዘመዶቿ ወገን የታወረች ሴት ልጅ ነበረችና ጽንሷን ለመረዳት የሐናን ጽንሷን ዳሰሰች። ያን ጊዜ ዓይኗ በራላት አየችም። አይሁድ ግን ይህንን ባዩ ጊዜ እርስ በራሳቸው እንዲህ ተባባሉ፣ ኢያቄምና ሚስቱ ሐና አገራችን ያጠፋሉ፣ በእኛም ላይ ይነግሣሉ። ሐና ጸነሰች፣ በማኅፀኗም ድውያን ፈወሰች። በወለደች ጊዜማ እንዴት ይሆን ወግረን እንግደላቸው ብለው አድማ አደረጉ። የሌሊት እኩሌታ በሆነ ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደ። እናንተ በዘመድ የከበራችሁ ተነሱ አላቸው። ፈጥነውም ተነሱ፣ ወደ ሊባኖስም ተራራ ወሰዳቸው። አምላክን የወለደች እመቤታችን ቅድስት ድንግል ማርያምም በዚህ ተወለደች። ያኔ የቅዱሳን ጸሎታቸውና በረከታቸው የብርሃን እናት የልጃቸውም ልመና የትጉሃን አለቃ የቅዱስ ገብርኤል ልመና በሁላችን የክርስቲያን ወገኖች ላይ አድሮ ጸንቶ ይኑር ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው፣ በረከቱ፣ አማላጅነቱ በሁላችን የክርስቲያን ወገኖች አድሮና ጸንቶ ይኑር ለዘላለሙ አሜን። በሊቀ መላእክት በቅዱስ ገብርኤል ቤተ ክርስቲያን ውስጥ አንድ ኤጲስቆጶስ ነበረ። ለበዓል አገልግሎት ባደረገ ጊዜ ታላቅ ቅዳሴን አደረገ። የተሰበሰቡት ሕዝብ አብረውት ነበሩ። እሱም በእግዚአብሔር ቃል ምክርንና ተግሳጽን ያስተምራቸው ነበረ። የሊቀ መላእክት ቅዱስ ገብርኤል ክብርም ይነግራቸው ነበረ። ለሊቀ መላእክት ገብርኤል ለጌትነቱ ክብር የሚገባውን ሲያነቡ ሲያዩ ያን ጊዜ በሰይጣን ማሰሪያ የታሰረና የቆሰለ አንድ ሰው ይዘው መጡ። በሊቀ መላእክት በቅዱስ ገብርኤል ቤተ ክርስቲያን ውስጥ ባገቡት ጊዜ በሁለት አዕማድ መካከል አግብተው አኖሩት። ከዚያም እንደወደቀ ትተውት ሄዱ። በአመሰግንና ልዩ በሆነ ሦስትነት የሰላም እጅ መነሳሳትን በፈጸሙ ጊዜ እርኩስ መንፈስ ያደረበት ሰው ካለበት በሰቀላ ውስጥ ወደቀ። ወደ ወደቁት ምሰሶዎች በተመለከቱ ጊዜ ከምሰሶቹ ስር በምድር ላይ ወድቆ ነበረ። ያ በሽተኛ ደዌ የጸናበት ጥምልምል የሆነ ሰው ዘይት ተቀባ። ከዚያችም ሰዓት ከደዌው ዳነ። ተነስቶም በእግሩ ቆመ። የተሰበሰቡትም ሕዝብ እግዚአብሔር ያደረገውን ባዩ ጊዜ ታላቅ ምስጋና አቀረቡለት። ሊቀ መላእክትን ቅዱስ ገብርኤልንም አመሰገኑ። በታላቅ ትግል እየተጨነቁ ከምሰሶዎች ዘንድ ተቀዳድመው እየሮጡ አንዱን እየረገጠ እስከሚወድቁ ድረስ ያንን ጋኔን ያደረበት ያን መጻጉዕ ሰው እየሮጠ ከመካከላቸው ሄደ። እርሱን ያዩ ሰዎች ሁሉ አደነቁ። መላእክትን የፈጠረ እግዚአብሔርን አመሰገኑ። ሊቀ መላእክት ቅዱስ ገብርኤልንም አመሰገኑ። በጥምቀት የተወለድነውን ሁላችንን በበረከቱ ይጠብቀን ለዘላለሙ አሜን። የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። ጸሎቱና በረከቱ አማላጅነቱ በሁላችን የክርስቲያን ወገኖች ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። ሰማዕት ጢሞቴዎስ ለቁልቁልያኖስ ለርኩስ ለጣዖት አልሰግድም ባለው ጊዜ ሥጋውን የወይን እንጨቶች ቅጥራን ዲፒ ቀብተው ከእሳት ይጥሉት ዘንድ አዘዘ። እንደታዘዙትም እንዲሁ አደረጉለት። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወደ እርሱ ወረደ። ከዚህ መከራ በብርሃናዊ ክንፉ ጋርዶ አዳነው። ልመናውን ከአገልጋዩ እንዲሁም ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። የሰማዕትነት አክሊል የተቀበለ ሰማዕት ጢሞቴዎስ በእሳት ውስጥ በገባ ጊዜ በክንፍህ ያዳንከው ረዳት ሳትሻ የተበደሉትን የምትረዳ ቅዱስ ገብርኤል ሆይ ተአምራትህንና የታወቀ ቸርነትህን ከሚገፉ የተገፉ እኔን ታድነኛለህ። ጸሎቱ፣ በረከቱ፣ አማላጅነቱ ሁሉ በሁላችን የክርስቲያን ወገኖች ላይ አድሮና ጸንቶ ለዘላለም ይኑር አሜን።